መጽሐፍ እንደዚህ ይላል። ዘፍጥረት 39 ላይ ከቁጥር 2 ጀምሮ ይሄ ቃል ለማን እንደሆነ አላውቅም። ማታም ስጸልይበት የነበረ ቃል ለማን እንደሆነ ይሄ ቃል አላውቅም። ከቁጥር 2 ጀምሮ እግዚአብሔር ከዮሴፍ ጋር ነበር፣ ኑሮ ተቃናለት ይላል። እርሱም በግብፃውያን አሳዳሪው ቤት ኖረ። አሳዳሪውም እግዚአብሔር ከእርሱ ጋር እንዳለና ሥራው ሁሉ እንዲከናወንለት ባየ ጊዜ ዮሴፍ በእርሱ ዘንድ ሞገስ አገኘ፣ የቅርብ አገልጋይም ሆነ። ጲጢፋራ በቤቱ ሁሉ ሾመው፣ ያለውን ሀብት ሁሉ በኃላፊነት ሰጠው። ዮሴፍ በጲጢፋራ ቤትና ባለው ሀብት ሁሉ ላይ ከተሾመበት ጊዜ ጀምሮ እግዚአብሔር የግብፃውያንን ቤት ባረከ። የእግዚአብሔር በረከት በግቢም በውጭም ባለው የጲጢፋራ ሀብት ንብረት ሁሉ ላይ ሆነ። ማይ ጋድ! ስለዚህ ጲጢፋራ ባለው ሁሉ ላይ ስልጣን ሰጠው። የቀረበለትንም ከመመገብ በቀር ማንኛውም ጉዳይ በዮሴፍ ላይ ጥሎ ነበር። ይህንን ቃል ነው አንድ ሰው ተሸክሞት የሚወጣው። ይህንን ወርድ መንፈስ ቅዱስ ዛሬ ይህንን ሰው አሸክሞት ነው የሚወጣው። ምን አይነት ድንቅ የሆነ ነገር እንደሆነ ላሳያችሁ። እግዚአብሔር ከማን ጋር ስለነበረ? ከዮሴፍ ጋር ስለነበረ ኑሮ ሁሉ ምን አለለት? ተቃነለት። ዛሬ እንደሌላው ጊዜ አይደለም ማስተምረው፣ ፕሮፌቲክ ነው። ዛሬ ትንቢታዊ ነገሮችን ነው የምናገርባችሁ። በዚሁ ቃል ላይ ሞገስ፣ መከናወንና እድል በዚሁ ቃል ላይ ነው ተንብዬላችሁ መውጣው። በዚሁ ቃል ላይ ነው ነፃ የምትወጡት። ኢየሱስ ጌታ ነው። እንደዚህ ይላል፣ እርሱም በግብፃዊ አሳዳሪ ቤት ኖረ። አሳዳሪውም እግዚአብሔር ከእርሱ ጋር እንዳለና ሥራ ሁሉ እንዳከናወነለት ባየ ጊዜ ነው። አስቡት፣ የመጣው ከየት ነው? ከሌላ ሀገር እኮ ነው። ከማይታወቅ ሀገር ነው የመጣው። ማን? ዮሴፍ። ስለዚህ የገባበት ስፍራ ጥቁሮች ጋር፣ አፍሪካውያን ጋር፣ ሌላ ኮንቲኔንት ማለት ነው። ምን ማለት እንደሆነ ታውቃላችሁ? ከዚህ አሜሪካ ሄደ ስትሾም ማለት ነው። ከዚህ ካናዳ ሄደ ምን ሲሉ ማለት ነው? ሲሾሙህ ማለት ነው። የመጣው ተሽጦ ነው። ተሽጦ የሚለውን ቃል እንዳትረሱ። አንደኛ ባሪያ ነው፣ ሁለተኛ ሌላ ሀገር ዜጋ ነው፣ ሶስተኛ ተገዝቶ ነው የመጣው። ገዢዎቹ እንኳን እንደሱ ስልጣን አላገኙም። የገዙት ሰዎች እንኳን ጲጢፋራ በምን አይነት አይን አይቶት ነው? ልክ ካየው በኋላ ይሄ ሰው አለ የሚሰራ ሁሉ ምን ይልለታል አለ? ይከናወንለታል አለ። እያንዳንዱ የሚነካው ነገር ተከናውኖለታል። ምን ተብሎ የመጣ ሰው? ተሽጦ ተገዝቶ የመጣ ሰው። በ20 ብር ነው አይደለ? በ20 ብር ለዛውም ተገዝቶ ምን ያለ ሰው የመጣ ሰው ሲያየው እንደዚህ ይመስለኛል ፊልሙ ላይ ንጉሱ ጉድ ሲያየው ፍሬያማ ነው፣ ይከናወንለታል። አይታችኋል? እግዚአብሔር ከማን ጋር ነበር ይላል? ከዮሴፍ ጋር ነበር ይላል። የሚሰራው ሁሉ ነው። የትም ቦታ አስገቡት፣ ይከናወንለታል። እንደናንተ ጌታ ሆይ የት ልግባ? ንግድ ልግባ? ጌታ ሆይ ዶክተር ልሁን? ጌታ ሆይ ምን ልሁን? እየተጨነቀ አይደለም። ጲጢፋራ የትም ቦታ ያስገባው፣ ንግዱ ላይ የሚያስገባው፣ የትም ስፍራ ላይ ያስገባው፣ የትም ቦታ ገብቶ ግን ምን ይሆንለታል? ምን ይሆንለታል? ይከናወንለታል። እኔ ያለው በመንፈሴ ከዚህ ውስጥ ብዙ ቢዝነሶችን ይዘው የሚወጡ ሰዎች። እኔ ይህንን ትምህርት ልነግራችሁ ስፈልግ ማታ ጌታ በሕልም ያሳየኝ
ቅዳሜም ባለፈው ሳምንት ተናግሬያለሁ። ፌለሪቲ አይሆንም ብዬ ውድቀት ከዚህ በኋላ አይሆንም። አይታችኋል። እግዚአብሔር ከማን ጋር ስለነበረ? ከዮሴፍ ጋር ስለነበረ የሚሰራው እያንዳንዱ ነገር ይከናወንለታል። እናንተ ስንት ነገራችሁ ከስሯል። ስንት ነገር ሞክራችሁ ፌል አድርጎባችኋል። መከናወን ምን እንደሆነ ስላልገባችሁ ብዙዎቻችሁ ከስራችኋል። እውነት ነው ውሸት ነው? ይሄን ስትሞክሩ ሲከስር፣ ይሄን ስትሞክሩ ከእጅ ወደ አፍ ሲሆንባችሁ፣ የሆነ በር እንትን ስትሉ ከዛ ብዙ ሰዎች ያቆማሉ። የእግዚአብሔር ሰው ስለከበደኝ አቁሜያለሁ። ቀድመሽ ለምን አልደወልሽልኝ? አቁሜያለሁ። እሱ እየተከናወነለት አንተ እንዴት አልተከናወነልህ? እግዚአብሔር ከማን ጋር ስለነበረ? ከዮሴፍ ጋር ስለነበረ የሚሰራ ሁሉ እስቲ የምሰራ ሁሉ በሉስ። አረ የሚያምን ሰው የለም እዚህ ቤት ውስጥ። የምሰራ ሁሉ በሉስ ይከናወንልኛል በሉስ። የምነካው ሁሉ በሉስ ይከናወንልኛል በሉስ። ካቫሃሶ ፓራዲስ የሆነ ሰው የሚነካው ሁሉ ይከናወንለታል። የሚነካው ሁሉ ይከናወንለታል። ምንድነው የጀመርከው? መሬት ላይ ነው የጀመርከው? ምንድነው ለመጀመር እየሞከርከው? አገልግሎት ነው። የምትነካው ሁሉ ምን ይልልሃል? ይከናወንልሃል። የመከናወን ቅባት ሲያገኘ ምንድነው ህይወት ላይ የሚሆነው? አንተ ጋር የሚዘጋ ነገር አይኖርም። ለዚህ ነው ቅባት በራሱ ፓወርፉል። ይሄ ሰው ተሽጦ ነው የመጣው። ይሄ ሰው በጣም ከባድ ሁኔታ ውስጥ ነው ያለው። የሌላ ሀገር ሰው ሲያየው ግን የሚያደርገው ሁሉ ይከናወንለታል። የሚሰራው ነገር ሁሉ ይከናወንለታል። የሚያደርገው ነገር ሁሉ ይከናወንለታል። ስንት ሰው የመከናወንን ቅባት ይፈልጋልስ? ዛሬ በጌታ በኢየሱስ ስም ጸልያለሁ። የምትሰራው ሁሉ ይከናወንልሃል። ማን ከሱ ጋር ስለነበረ? ጲጢፋራ ከሚበላው በስተቀር እንደሚል ታውቃላችሁ። መቱ ማጉረስ ነው የቀረው። ከሚበላውና ከምን በስተቀር? ከሚስቱ በስተቀር ሁሉንም ነገር ለማን ተወለት? ለዮሴፍ ተወለት። ለዮሴፍ ትቶለት ተኛ። የፈለገው ቦታ ደርሶ ይመጣል። ለምን? እኔ ከያዝኩት ችግር ነው የሚፈጠረው። ይሄ ከያዘው ግን ዮሴፍ ከያዘው ግን በነገር ሁሉ ነው የሚከናወንለት፣ ይበዛለታል። አይታል መሪውን እንኳን የሚያሳምን ቅባት ነው ያለበት። ማን ከሱ ጋር ስለነበረ? አይ እስቲ እግዚአብሔር ከሱ ጋር ስለነበረ። ማን ከሱ ጋር ስለነበረ? የሆነ ሰው ከዚህ ቤት ሲወጣ እግዚአብሔር ከሱ ጋር እንዳለ ታውቆ ነገሮች ሁሉ ሲበዙለት አይቻልም። ሲበዙለት አይቻልም። ማላሃሶ ፓራዲስ አጠገባቸው ያለው ሰው ሲከናወንልህ ያለው በሉት። አይ ጥቂት ሰው ነው እያመነ ያለው። እኔ ከዚህ ቤት ወጥቼ 2 ቢዝነሶች ይታዩኛል። ብዙ ቢዝነሶች ይታየኛል። ከዚህ ቤት ወጥቼ አገልግሎት ሲሰፋ ይታየኛል። ማላሃሶ ፓራዲ ፌሊካ ፓራዲስ ነገሮቻችሁ ተከናወነላል፣ ተከናወነላል፣ ተከናወነላል። እኔ እኮ እያየሁኝ ስለሆነ ነው። ለማን እንደሆነ እያየሁኝ ግን እንደሆነ አያውቅም። ለሚያምን ሰው ነው እየተናገርኩ። አይ ከፕሮፊት በቃ ትዳር ላይ ሪሌሽንሺፕ ላይ ፌል የዛሬውን አኖይንቲንግ ካመንከው፣ የዛሬ የሚንቀሳቀሰውን ቅባት ካመንከው፣ ፌለሪቲን ከህይወት ላይ ይሰብሯል። መከናወንን ህይወት ላይ ያመጣል። ኢየሱስ ጌታ ነው። እስቲ መከናወን በሉ። እስቲ መከናወን በሉስ። መከናወን የሚለው ቃል ላይ ምን እንዳለ ታውቃላችሁ? ፕሮስፐር ይሏል። ፕሮስፐር ማለት ደግሞ አሁን ያልኳችሁ ቃል ሳላክ። አሁን መከናወን ምን እንደሆነ ሰዎች ስለማያውቁ እስቲ ሳላክ በሉ። እስቲ
ድገሙና ሳላክ ብሉስ። ካሁኑ እንትን አላችሁ እንዴ? ደከማችሁ እንዴ? ሳላክ ማለት ሳላክ የሚለው ቅባት የሳላክ ቅባት ያገኛቸው ሰዎች የመከናወን ቅባት ነው ብያቸዋለሁ። ሳላክ የሚባል አእምሮና ቅባት ያላቸው ሰዎች የትኛውም ጊዜ ነው የምላችሁ፣ የትኛውም ጊዜ የሚታያቸው ምን እንደሆነ ታውቃላችሁ? መከናወን ነው። ሳላክ የሚለው ቋንቋ ወደፊት መሄድ ማለት ነው። ወዴት መሄድ? ወደፊት መሄድ። ወደፊት መሄድ ማለት ቢዝነስ ጀምራችኋል አይደለ? ፌል እያደረገባችሁ እያያችሁት የሳላክ አኖይንቲንግ ሲያገኛችሁ የሚታያችሁ ማለት ነው። ወይኔ ልከሰር ነው፣ ወይኔ ሊበላሽብኝ ነው የሚለው ነገር አይደለም የምታዩት። የሚታያችሁ ምንድን ነው? ወደፊት ሲበዛ ነው ማየው። ትንሽ ሱቅ ከፍተ ማለት ነው። የሳላክ ቅባት ሲያገኘ ማከፋፈያ ስታደርገው ነው የሚታይ። የሚታይ ምንድን ነው? ማከፋፈያ ነው የሚታይ። ብዙ ሱቆች፣ ብዙ በተለያየ ስፍራ ላይ ስተክል ነው፣ ብዙ ቦታዎች ላይ ስከፈት ነው የሚታይ። ምን አይነት ቅባት ሲያገኙ? የሳላክ። ወይኔ እችም ያለችኝ ነገር ልትቆም ነው ፕሮፌት፣ እችም ያስኳት ነገር ልትዘጋብኝ ነው የምትሉ ከሆነ አንተ ጋር የምን ቅባት የለም? የመከናወን ቅባት የለም። ትላንትናን የሚያስቡ ሰዎች፣ ከትላንትና ያለቀቁ ሰዎች ትላንትና እኮ እንዲህ ተፈጥሮብኝ፣ ትላንትና እኮ እንዲህ ሀፕን አድርጎብኝ የሚሉ ሰዎች ሁል ጊዜ ማይንዳቸው የፖቨርቲ ነው። አጠገብ ያለውን ሰው ዛሬ ከሱ ነው የምትወጣው በሉት። ዛሬ ከሱ ነው የምትወጣው በሉት። አይታችኋል? 10 ምናምን ዓመት ተመሳሳይ ስራ እየሰራ ነው። አንድ እንኳን አይጨምርም። ይሄ ሰው ማይንዱ የምን ማይንድ ነው? የፖቨርቲ አብሰንስ ኦፍ ኢማጂኔሽን ማለት ነው። የምታየው ነገር ስታቆም፣ ይሄ ሰማችሁ ነው። ፖቨርቲ ማለት አብሰንስ ኦፍ ኢማጂኔሽን፣ ማየት ስታቆም። ወደፊት ማየት ካቆምክ ፖቨርቲ ውስጥ ነህ። የምትታየህ አንድ ባንድ የሆነች ቤት ከሆነች በሷ ደስተኛውን ኧረ እያነጠፍኩኝ ጌታ ስሙ ይባረክ እያልክ የምትቆይ ከሆነ የዛን ጊዜ ምን አይነት ማይንድ ሴት ውስጥ ገብታል ማለት ነው? የፖቨርቲ። የሰማችሁ ነው ወይ? ሁል ጊዜ የመከናወንን ቅባት የፕሮስፔሪቲ ማይንድ ያላቸው ሰዎች በፍጹም ልትይዟቸው አትችሉ። እዚህ ጋር ቆሙ ስትሏቸው 10 ቦታ እየቀደዱ ነው። እነሱ የፕሮስፐር ያደረገ ማይንድ ያላቸው ሰዎች ችግር ውስጥ እንደናንተ አይጸልዩ። ገንዘቤ እንዴት ነው የማገኘው ነው የሚሉት። ኮሮና ላይ በቃ የኑሮ ውድነት አናቴ ላይ ወጣ አላላችሁም እንዴ? ችግር ውስጥ ልገባ ነው፣ ከየት ይመጣል ዕቃ፣ ምን አደርጋለሁ ስትሉ ፕሮስፐር ያደረገ ማይንድ ያላቸው ሰዎች ምን መፈለግ ጀምሩ? ማስክ። አይታል። ልክ የሆነ ችግር ሲገጥምህ የፖቨርቲ ማይንድ ከሆነ ያለ፣ የድህነት ማይንድ ከሆነ ያለ፣ ወደፊት ማየት ስለማትችል እዛው ቁጭ ትላለህ። መከናወን የሚለው ቃል ይሄ ነው። የፖቨርቲ ማይንድ ሲኖር ቁጭ ትላለህ። ከዛስ ምንድን ነው? መጸለይ። ይታው መጸለይ ኃይል የለውም እያልኩኝ አይደለም፣ ግን ባልተለወጠ አእምሮ የሚጸልዩ ሰዎች ሁሌ ችግር ራሳቸው ላይ ይዘው እንዳይመጡ ታውቃላችሁ። አንዳንድ ጊዜ እንደዚህ ብላችሁ አታውቁም? ስጸልይ ምንድን ነው ችግር የሚበዛብኝ? ኦፍ ኮርስ ከጌታ ጋር ህብረት ዲመን እንድታደርግ አይፈልግም። አንዳንዶች ጋርስ ባልተቀየረ አእምሮ ስለሆነ የሚጸልዩት ማለት ነው፣ መንፈሳዊነት ስላልገባቸው ጸልየው ወደ አለማመን ይመጣል። እግዚአብሔር የ15 ዓመት ጥያቄ መመለስ ከብዶት ነው እንዴ?
ነው እንዴ? ታዲያ ለምንድን ነው 15 ዓመት ጥያቄዎች እየቆየ ያሉት? እየጸለይክበት እኮ ነው። ባልተለወጠ ማይንድ ነው እየጸለይክ ያለው። በፖቨርቲ ምንም የምታየው ነገር የለማ። ይሄ ሰማች ነው። በምን አይነት ማይንድ ሴት? ምንም አይታየማ፣ አይታየም። ስትጸልይ እግዚአብሔር የትኛውን አምጥቶ ይስጥ? ስንሶ የገባው ነው የማወራው ነገር። ዛሬ እግዚአብሔር ብዙዎቻችሁን ነፃ ያውጣችኋል። መንፈስ ቅዱስ ነፃ ያውጣችኋል። ዛሬ ባልተቀየረ ማይንድ ምን እንደሆነ ገብቷችኋል? አይታችኋል? የድህነት ማይንድ ሴት፣ የፖቨርቲ ማይንድ ሴት ያላቸው ሰዎች አይታያቸውም። ሲታያቸው የሚታያቸው በጣም ጥቂት ነገር ነው። የችን ሱቅም ጌታዊ ሊወስዱብኝ ነው ትላለህ። አንተ ውስጥ ያለው መንፈስና ኃይል እኮ ብዙ ኢንተርናሽናሊ ብዙ ስራ እንድትሰራ ማድረግ የሚችል ነው። ግን ምን ስለማትል ማየት ስለማትችል የፕሮስፔሪቲ ማይንድ የለም። ፕሮስፔሪቲ ማለት ደግሞ ወደፊት ማየት። እኔ አይደለሁም፣ መጽሐፍ ቅዱስ ነው የሚለው። ሳላክ ወደፊት ብቻ ማየት። ከበደህም አልከበደህም ወዴት ማየት? ወደፊት ማየት። ብዙ ጊዜ የሆነ ከፍታ ላይ የወጡትን ሰዎች ይዋቸው። እነዚህ ሰዎች አይሰሙም ነው አይደል የሚባለው? ማንንም ሰው አይሰሙም። ንግዱ ላይም ግቡ፣ አገልጋዮችንም አይሰሙም። ነቢያቶቹን ተዋቸው፣ አይሰሙም። እውነት ነው፣ የሚያዩት ነገር ስላለ ነው። አንተ እዚህ ብታወራ ብትንጨን የሚመልስላቸው ሰው የለም እንዴ? የለም። እነሱ ሌላ ሚሊዮን ህዝብ እየታያቸው ነው። ፕሮስፐር ያደረገ ማይንድ ሲኖረ ወደፊት ነው የምታየው። እስቲ ወደፊት ነው የማየው በሉስ። ድገሙና ወደፊት ነው የማየው በሉስ። በሮቼ በሉስ ሊቆሙ ይችላሉ በሉ። ወደፊት ከማየት ግን አልቆጠብም በሉስ። እግዚአብሔር ለምን ብዙ ነገር አሳልፎ እንደማይሰጣችሁ ታውቃላችሁ? የፕሮስፔሪቲ ማይንድ የላችሁ። በሰማይ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። ኦፍኮርስ ተባርከሃል። ለምንድን ነው በረከቱ እየተገለጠ ያለው ነው? በረከቱን ማየት አትችልማ። አንድ ትንሽ የሆነች መኪና ከያዝክ በኋላ መኪናውን ካየኸው በኋላ ጌታ ሆይ አመሰግን በቃኝ ካልክ ፖቨርቲ ውስጥ ነው ያለው። ቆመሃል፣ ማየት አትችልም። ነገርኳችሁ። የፖቨርቲ ማይንድ ትዳራቸው ላይ ያሉ ሰዎች ወደፊት ያሉ ሁሌ እንዲያርጎኝ እንዲያርጎኝ እንዲበድሎኝ እንዲበድሎኝ ነው የሚሉት። ፕሮስፐር ያደረገ ማይንድስ ያላቸው ሰዎች ኔክስት ይታየኛል። አንድ ላይ ተያይዘን ብዙ ስራዎችን ስንሰራ አክሴፕት አያደርጉትም። በጌታ በኢየሱስ ስም ነው ጸልይላችኋል። ወደፊት ብቻ እንድታዩ አይኖቻችሁ ይከፈትላል። ለዚህ ነው ዮሴፍ ሁል ጊዜ ሲያይ እስር ቤት እንኳን ገብቶ አይተውት፣ እስር ቤት ውስጥ እንኳን ይሄ ሰው የሚያደርገው ሁሉ ይከናወንለታል። እስር ቤት ሰው ገብቶ ለምን እንደሆነ ታውቃላችሁ? እስር ቤት ሰው ገብቶ ምንድን ነው የምናደርገው? ቁጭ ሲሉ የመከናወን አእምሮ ፕሮስፐር ያደረገ ስለሆነ ፕሮስፐር ያደረገ ስለሆነ እስር ቤት ውስጥ እንኳን ንግስናውን እየፈለገ ነው። የሰማችሁ ነው። አንተ ሰው እንዳትረሳኝ አለ። ህልም አየ፣ ህልሙን ፈታ። አንተ ሰው እንዳትረሳኝ። ወዴት እንደሚሄድ ስለሚያውቅ ወደ ምን ወደ ንግስና እንደሚሄድ ሰው እስር ቤት ሆኖ ይከናወንለታል። እስር ቤት ሆኖ ንግስናውን ያህል እስር ያው ባይዜ ማለት ነው። አይሁዶችን በታሪክ ስታያቸው አሁን ራሱ እስራኤል የምትባል ሀገር ትንሽ ነች አይደለም? ብዙ ነውጥ እያመጣሽ ብዙ ሀያላን እና አሜሪካ ሳይቀሩ አጠገባቸዋል። በደንብ ስሙኝ። ይሄን ከማን አጠገብ? ከእስራኤላውያን አጠገብ። እስራኤላውያን ጥቂት ናቸው እኮ ምድርን ሼክ ያደርጋሉ። ብዙ ሀብት ያለው አይሁድ ጋር ብትሄዱ ቢሊዮነሮች ማን እንደሆነ ታውቃላችሁ? እስራኤላውያን ናቸው። እስራኤላውያን ናቸው። ኦልሞስት አይ ቲንክ ወደ 80% ካልተሳሳትኩኝ እስራኤላውያን ናቸው። በምድራችን ላይ ሁሉ እስራኤላውያን ናቸው። ለምንድን ነው የሆኑት?
እንደውም አንድ የእግዚአብሔር ሰው ሲናገር እንደዚህ አለ፣ አንተ አለ ቤት ጠባቂ አድርገኸው፣ ማንን? አንድን የእስራኤልን ሰው ጠባቂ አድርገኸው የሚቀጥለው ዓመት እንዴት ነው የምገዛው ብሎ ነው የሚያስበው። አንተን ምን ሊያደርግ? ጥበቃ ሊያደርግ። እሱ እንዴት ነው የምገዛው ብሎ ነው የሚያስበው። ማይንድ ሴታቸው የምን ማይንድ ሴት ነው? የመግዛት ወደፊት የማየት። ለዚህ ነው በምትሄዱበት ሁሉ አንድ እስራኤላዊ ስታይ ወደፊት ነው የሚያዩ። አንተስ ምን ላይ ነው የምታየው? ወደኋላ። ወይኔ ነገር የተበላሽ፣ ወይኔ እንደዚህ አለ፣ እንደዚህ አስቀይበውኝ፣ ስሜቴን አይረዱም ትላለህ። አንተ እንደዚህ ስትል እሱ ሚሊዮኖችን ሰርቷል። ወደፊት ነው የሚያዩ። የበለጠገ አእምሮ ያላቸው ሰዎች ወደፊት ነው የሚያዩት። ኮ የሚለው ቋንቋ እድል ከብዙ ነው ያልኳችሁ። እድል የሚል ምን አለው? ቃል አለው። እድል ኦፖርቹኒቲ ማለት ነው። ትበለጥግ ዘንድ ምን ሰጥቻለሁ? እድሎችን ሰጥቻለሁ። ኦፖርቹኒቲዎችን ምን ብያለሁ? ሰጥቻለሁ። እግዚአብሔር ሊያበለጥግ ሲል ከሚሰጥ ነገሮች አንዱ እድል ነው። ዛሬ ብዙ እድሎች ወደ እናንተ ይመጣሉ። ምንድን ነው የሚሰጥህ? እድል ነው የሚሰጥህ። ምን የምታደርግበትን? የምትበለጥግበት። የትምህርት እድል ሊሆን ይችላል። የሚሊዮኖች እድል ሊሆን ይችላል። ብዙ እድሎችን ወደ ማን ያመጣል? ወደ አንተ ያመጣል። ምን የምትልበትን? የምትበለጥግበትን። ከኮ ከሚለው ቃል ሌላኛው ካፓሲቲ ነው። የሰፋ አእምሮ። እድል ሲያመጣላችሁ የሰፋ አእምሮ ከሌላችሁ፣ ኧረ በኢየሱስ ደግሞ ምን ሊያደርጉኝ ነው? ደግሞ ምን ህይወቴ ላይ ሊፈጠር ነው የምትሉ ከሆነ ይሄ ከአእምሮ በላይ ነው ካላችሁ ሞኝ ናችሁ። ምንድናችሁ? ሞኝ ናችሁ። የሚመጣውን ምን ካልተጠቀማችሁ። እኔ ለማን እየተነበይኩኝ እንደሆነ ግን አላውቅም። ብዙ ነገር የምትከፍቱበት እድሎች ወደ እናንተ በኢየሱስ ስም መጡ። በኢየሱስ ስም መጡ። እስቲ እድሎች መጡ በሉስ። ወደ እኔ ህይወት በሉስ። እድሎች መጡ በሉስ። እድሎች መጡ በሉስ።